የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐሙድ ድሪር ገለጹ። በዞኑ የወባ ስርጭትን የመከላከልና የመቆጣጠር ተግባር ውጤታማ እንዲሆን አመራሩ ይበልጥ ትኩረት ሰጥቶ መንቀሳቀስ እንደሚገባው የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ አስገነዘቡም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ ላይ የ50 በመቶ ታሪፍ መጣላቸው ተነገረ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርቤያለሁ። ሲራክ ሳህል ነኝ። በአጫጭር ከምናያቸው የሀገር ውስጥ ዜናዎች ይጀምራለሁ። የተጠናቀቀው የ2018 በጀት ዓመት የተቋማት ግንባታ የዲሞክራሲ ስርዓትና የልማት ከፍታ የተረጋገጠበት ነው አሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ። የብልጽግና ፓርቲ የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት መሪ እቅድ የውይይት መድረክ በአዲስ አበባ መካሄድ ጀምሯል። አቶ አደም ፋራ በዚህ ወቅት እንዳሉት በበጀት ዓመቱ በተቋም ግንባታ በዲሞክራሲ ስርዓትና በልማት ስራዎች ጉልህ ውጤቶች ተመዝግበዋል። ብልጽግና ፓርቲ በአደረጃጀት፣ በአሰራር፣ በሰብአዊና ቁሳዊ ሀብት እንዲሁም በማስፈጸም አቅሙ ተጠናክሮ የወጣበት ዓመት መሆኑን ጠቅሰው ድርብርብ ተልዕኮዎችን በታቀደው መሰረት ማሳካት ተችሏል ነው ያሉት። መላው ህዝባችንን በእያንዳንዱ ተልዕኮ ላይ በንቃት በማሳተፍ የበኩሉን ድርሻ እንዲወጣ በመደረጉና በባለቤትነት ስሜት ከፓርቲያችን ጎን በመቆሙ ለዲሞክራሲ ስርዓት ግንባታ ጉዟችን ጠንካራ መሰረት የጣለውን 7ኛውን ጠቅላላ ምርጫ መንታ ግቦች በላቀ አፈጻጸም ማሳካት ተችሏል ብለዋል። ልማትና ዲሞክራሲን ጎን ለጎን በማስኬድ ሁለንተናዊ ብልጽግናን ለማረጋገጥ በተሰሩ ዘርፈ ብዙ ተግባራት የላቀ ውጤት መመዝገቡንም አስረድተዋል። የአመራርና አባላትን አቅም ማጎልበትና የብሔራዊነት ገዢ ትርክትን ማስረጽን ጨምሮ በቀጣይ ትኩረት የሚሹ ጉዳዮችን በብቃት ለመፈጸም በሚያስችሉ ጉዳዮች ላይ በተጠናከረ መንገድ እንደሚሰራ ጠቁመዋል። ለዚህም የፓርቲው አመራር አባላትና የመላው ህዝብ ርብርብ እጅግ አስፈላጊ ነው ብለዋል። በተጠናቀቀው በጀት ዓመት ከጎብኚዎች ከ600 ሚሊዮን ብር በላይ ገቢ መገኘቱን የደቡብ ኢትዮጵያ ክልል ቱሪዝም ቢሮ አስታወቀ። የክልሉ ቱሪዝም ቢሮ በ2018 በጀት ዓመት በክልሉ የቱሪዝም መዳረሻዎችን ለማልማትና ለማስተዋወቅ በሰጠው ትኩረት ውጤት መመዝገቡን የቢሮው ኃላፊ ወይዘሮ ወይንቱ መልኩ ተናግረዋል። በበጀት ዓመቱ ከ57,000 በላይ የውጭ ሀገር ዜጎች የቱሪስት መዳረሻዎችን ጎብኝተዋል ብለዋል። ክልሉ በተፈጥሮ በባህላዊ እሴቱ በታሪካዊ ቅርሶቹና በስነ ምህዳር ሀብት መታወቁ በኢትዮጵያ በቱሪዝም ዘርፍ ከፍተኛ ድርሻ ስለመያዙ ወይዘሮ ወይንቱ አስረድተዋል። ክልሉን በበጀት ዓመቱ ከጎበኙ የውጭ ሀገር ዜጎች ከ680 ሚሊዮን ብር በላይ ገቢ መሰብሰቡን ኃላፊዋ ጠቁመዋል ሲል የዘገበው የቢሮው ኮሚኒኬሽን ዳይሬክቶሬት ነው። የክልሉ መንግስት ኮሚኒኬሽን አገልግሎት እንደዘገበው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል በዝርዝር ወደምናያቸው ዜናዎች ይሸጋገራለሁ። የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐሙድ ድሪር ገለጹ። የምክክር ጉባኤው ተመካካሪዎች በተለያዩ ቡድኖች ተከፋፍለው በተመደቡበት አጀንዳ ላይ እየመከሩ መሆኑን ኮሚሽነሩ ተናግረዋል። የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን ጠቅሰው ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሀሳቦች እንደሚንሸራሸሩበት ጠቁመዋል። ኮሚሽኑ ልምድ ያላቸው አመካካሪዎችን በመመደብ የምክክሩን ሂደት እየተከታተለ መሆኑን ጠቁመዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም መጀመሩ ይታወቃል። ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80
አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። አመሰግናለሁ። በዞኑ የወባ ስርጭትን የመከላከልና የመቆጣጠር ተግባር ውጤታማ እንዲሆን አመራሩ ይበልጥ ትኩረት ሰጥቶ መንቀሳቀስ እንደሚገባው የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ አስገነዘቡ። የጋሞ ዞን ጤና መምሪያ የወባ ወረርሽኝና አጣዳፊ የስርዓተ ምግብ አለመመጣጠን በሽታን ለመቆጣጠር ያለመ የንቅናቄ መድረክ አካሂዷል። ዘገባው የተመስገን ደበበ ነው። ተጨማሪ አለን። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ የወባ ወረርሽኝ በከፍተኛ ሁኔታ እየጨመረ መምጣቱን ጠቁመው ይህንን የህዝብ ጤና ስጋት ለመቀነስና ስርጭቱን ለመግታት እያንዳንዱ አመራርና ባለድርሻ አካል በኃላፊነትና በባለቤትነት መስራት እንደሚገባው አሳስበዋል። የወረርሽኙን ስጋት ለመቀልበስ ከተለመደው አሰራርና አካሄድ በመውጣት በልዩ ትኩረት ሊሰራ ይገባልም ብለዋል። በየቀበሌው የወባ መራቢያ ቦታዎችን የማጥፋትና የቁጥጥር ስራውን በተደራጀ ህዝባዊ ንቅናቄ መምራት እንደሚገባ አመላክተዋል። የጋሞ ዞን የመንግስት ዋና ተጠሪ አቶ ገዛሃኝ ጋሞ በበኩላቸው የወረርሽኙ መከላከያ ስራዎች በምን አይነት ሂደትና ቁርጠኝነት እየተመሩ መሆኑን በየደረጃው በመፈተሽ ለክስተቱ መባባስ መንስኤ በሆኑ ክፍተቶች ላይ ጥብቅ ህጋዊና አስተዳደራዊ እርምጃዎችን መውሰድ እንደሚያስፈልግ አስረድተዋል። ከዚህ ጋር ተያይዞም በየደረጃው ያለው የፓርቲና የመንግስት መዋቅር የክትትልና የቁጥጥር ስራውን እስከ ታችኛው ቀበሌ ድረስ በጥብቅ ሊመራው እንደሚገባ አሳስበዋል። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ በዞኑ ከ60 በመቶ በላይ የሚሆነው የህብረተሰብ ክፍል በወባማ አካባቢዎች እንደሚኖር ጠቁመው በበጀት ዓመቱ የወባ ምርመራ ከተደረገላቸው የህብረተሰብ ክፍሎች 254221 ላይ በሽታው መገኘቱን አስረድተዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ48986 ወይም የ19 በመቶ ጭማሪ ያሳየ መሆኑን ገልጸዋል። እንደ ጋሞ ዞን ከወባ ጫና አንጻር 7 ወረዳዎች ከፍ ያለ ጫና የነበራቸው ይሄን ደግሞ በአጭር ሰዓት ለመቆጣጠር የወባ የህብረተሰቡ የጤና ችግር ወደማይሆንበት ለማድረስ ሁሉም ባለድርሻ አካላት ከ7ቱም መዋቅሮች እና ለቀሪ ደግሞ ቀሪ ከወረዳዎችም ጨምሮ ሰፋ ያለ ሰው አሳትፈን ታች ይሄ የመጣው አካል ታች ወጥቶ ህብረተሰቡን በሰፊው በማነቃነቅ በማሳተፍ የአካባቢ ቁጥጥር ስራዎችን በደንብ በመስራት በተለይ ለወባ ትንኝ መራቢያ ምቹ የሆኑ ቦታዎች ጊዜያዊ ውሃ ያቆሩ ቦታዎችን በማፋሰስ በማዳፈን ዙሪያ ላይ ትልቁን ድርሻ ህብረተሰቡ ስለሚጫወት ይሄን ደግሞ ህብረተሰቡን ለማሳተፍ ትልቁን ድርሻ ያለው አጠቃላይ አመራሩም ስለሆነ ይሄን ደግሞ ታች ቀበሌ ጀምሮ ከቤተሰብ ጀምሮ ያለውን በሰፊው ህብረተሰብ በማሳተፍ በአካባቢ ቁጥጥር ስራዎች ላይ ህብረተሰቡ በደንብ አክት እንዲያደርግ ከዛም ባለፈ ደግሞ ጤና ተቋማት አካባቢ ላይ ያለውን አጠቃላይ የፈጣን የምርመራ የህክምና አገልግሎቶችን በተለይ ከወባን ከማከም አንጻር
ከግባት በወቅቱ ከማቅረብ አንጻር ጤና ኬላዎቹ 24 ሰዓት ወባን ከመከላከል አንጻር ከዛም ከፍ ብሎ ደግሞ ጤና ጣቢያዎቹን በዛ ልክ 24 ሰዓት ክፍት በመሆን ባለሙያዎቹ ወባን ከፈጣን ምርመራ በማድረግ በማከም ይሄን አሁን ያለውን ወረርሽኝ በአጭር ጊዜ ለመቀልበስ በጣም ቁርጠኛ ሆኖ መስራት እንዳለባቸው ይሄን ግንዛቤ ለመፍጠር ጭምር ነው ታስቦ ይሄ መድረክ እንደዞን ተዘጋጀ። ለበሽታው ማሻቀብ በምክንያትነት የአየር ንብረት ለውጥ፣ በማህበረሰቡ ዘንድ የታየ መዘናጋት፣ የጎርፍ አደጋን ተከትሎ የሚከሰት መፈናቀል፣ ዝቅተኛ የአካባቢ ጥበቃና ቁጥጥር እንዲሁም የመስኖ ዝርጋታዎችን በቋሚነት አለማጽዳት ዋናዎቹ መሆናቸውን ተናግረዋል። ወባን በማከም ብቻም ሳይሆን በዋናነት በጤና ተቋማት ላይ በማከም ብቻም ሳይሆን በመከላከሉ ላይ በደንብ መስራት እንዳለብን ነው ማለት ነው። ይሄን ደግሞ ምንድነው ይሄን ወባን ለመከላከል ተብሎ በቤተሰብ ደረጃ የአልጋ ጎበር አለ። ይሄን ደግሞ አልጋ ጎበር በተገቢው መንገድ በተለይ እናቶች፣ ህፃናት በአልጋ ጎበር መተኛት አለባቸው ማለት ነው። ይሄ ወባን ለመከላከል ከዛ ባለፈ ደግሞ እያንዳንዱ ቤተሰብ ደረጃ ውሃ ያቆሩ ለወባ ትንኝ መራቢያ ምቹ የሆኑ ቦታዎችን ፈልጎ በማግኘት ማፋሰስ፣ ማዳፈን ለወባ ትንኝ መራቢያ ምቹ የሆነ ቦታ ማሳጣት ያስፈልጋል ማለት ነው። ማጥፋት ያስፈልጋል ማለት ነው። ጽዱ ማድረግ ያስፈልጋል ማለት ነው። ስለዚህ ህብረተሰቡ እያንዳንዱ ከቤተሰብ ጀምሮ ያለው የራሱን አካባቢ ማጽዳት ያስፈልጋል ማለት ነው። የመድረኩ ተሳታፊዎችን በበኩላቸው የወባ በሽታ ህብረተሰቡ ላይ ጉዳት እያደረሰ መሆኑን ተናግረው ይህንን ለመግታት በርካታ ስራዎችን ሲሰሩ መቆየታቸውን በማብራራት ወደ የመዋቅራቸው ሲመለሱ ማህበረሰቡን ባሳተፈ መልኩ የወባ መራቢያ ቦታዎችን የማጽዳት፣ የኬሚካል ርጭት ስራዎችን የመከታተልና አጣዳፊ የስርዓተ ምግብ እጥረት ያለባቸውን ህፃናት ቀድሞ ወደ ሕክምና ተቋማት የመውሰድ ስራን በግንባር ቀደምትነት ለመምራት መዘጋጀታቸውን ገልጸዋል። እኛ ወረዳ ላይ ከ2014 ጀምሮ 2014 2015 2016 ተከታታይ ለ4 ዓመታት የወባ ጫና ውስጥ ነን። ወባ ከተመረመሩ ከ100 ሰዎች መገኘት ያለበት ብሎ የዓለም ጤና ድርጅት የሚያስቀምጠው 100 ሰው ከተመረመረ 1000 ሰው ከተመረመረ 5 ሰው መገኘት አለበት የሚል ስታንዳርድ አለ። የኛ ደግሞ ትሮሾልዱን አያልፎ ጫና ውስጥ የመጣንበት ሁኔታ አለና በዛ ውስጥም ግን የህብረተሰባችን ጤንነትን ለመጠበቅ ምን መስራት አለብን፣ ምን ማድረግ አለበት የሚባለው ነገር ከክልል ከፌደራል ከዞንም በሚወርዱ አቅጣጫዎች መነሻ ደግሞ እንደ ጤና ባለሙያውን ደግሞ በመናቀም የህብረተሰቡን ጤና ለመጠበቅ ሰፊ ተግባራትን ስናከናውት መጥተናል። የወባው የመጨመሪያው ምክንያት የሆነው አንደኛና ትልቁ ነገር የአየር ንብረት ለውጥ መኖሩ ከፍተኛ የወባ ጫና እንዲኖር አድርጓል። ከአምናው ዘንድሮ በጣም ጨምሯል። እንደኛ ወረዳ ከአምና ዘንድሮ ጨምሯል። ግን ምክንያቱም እንደዛ ወባው ጭማሪው ቢኖርም የመተላለፍ ቻንሱም ከፍተኛ ነው ሊሆን የሚችለውና አካባቢ ቁጥጥር ስራው ነው። ቅድም እንዳነሳው አካባቢ ቁጥጥር ስራው ከፍተኛ ተሳትፎ ህዝቡ በነቅስ ወጥቶ ማፋሰስ ማዳፈንም የሚሰራ የሚሆን ያን ያክል አይጨምርም ነበር። ለጭማሪው መንስኤው የሚሆነው አንደኛው የአየር ንብረት ለውጡ፣ ሁለተኛ ህዝቡ ደግሞ ማዳፈን ማፋሰሱን ስራ በነቅስ ወጥቶ አለመስራቱ የወባው እንዲጨምር አድርጎታል። በዛሬው መድረክ የወሰድነው ነገር ክፍተቶቻችንን ከየመዋቅሩ የተነሳውን ክፍተት የኛ ክፍተት ብለን ነው የምንወስደው። በየቦታው ወባው የመጨመር ምክንያት የሆነው ምንድን ነው ብለን ስናነሳ የነበረው ያቆሩ ውሃዎች፣ ቋሚ ያቆሩ ውሃዎች፣ የመስኖ ካናሎች መኖሩ ትልቁ ድርሻ ይዟል። ስለዚህ በነዛ ቦታ ላይ ኬሚካል በመጨመር ህዝቡን በማሳተፍ በምንሰራው ስራ ላይ ለውጥ ቀጣይ እናመጣለን ብለን እንወስዳለን። በተያዘው የክረምት ወቅት የትምህርት ቤቶችን ደረጃ በማሻሻል ለቀጣይ ትምህርት ዘመን ዝግጁ ማድረግ ይገባል ሲሉ የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ገለጹ። የአርባ ምንጭ ከተማ አስተዳደር ትምህርት መምሪያ ለትምህርት ያለ ስስት በሚል መሪ ቃል የ2018 ዓ.ም የክረምት ስራዎች ማስጀመሪያ ንቅናቄ መድረክ አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ትምህርት ለሀገር ግንባታ መሰረት ከመሆኑም ባለፈ ድህነትን የምንዋጋበት ቀዳሚ መሳሪያ ነው ብለዋል። የትምህርት ጥራትን ለማረጋገጥ የትምህርት ቤቶች ደረጃ መሻሻል ትኩረት ሊሰጠው እንደሚገባ ከንቲባው አስገንዝበው ለዚህም ህብረተሰቡን ማሳተፍ እንደሚያስፈልግ አጽንኦት ሰጥተዋል። ሁላችሁም ከትምህርት ስራ ያመጣችሁ እንደመሆናችሁ መጠን
ትምህርት ቤቶች ያለበት ሁኔታ ሁላችን እናውቃለን። በጣም ብዙ ሰዎችን ያፈራ የገሮ ትምህርት ቤት ያለበት ሁኔታ ማየት በቂ ነው። የብሔራዊ ትምህርት ቤት ያለበት ሁኔታ ማየት በቂ ነው። የኩልፎ ትምህርት ቤት ያለበት ሁኔታ ማየት በቂ ነው። የአባያ ትምህርት ቤት ያለበት ሁኔታ ማየት በቂ ነው። ለትምህርት ስራ ውጤታማነት ምቹ የትምህርት አካባቢን መፍጠርና አስፈላጊውን የትምህርት ግብዓቶች ማሟላት የሁላችንም ኃላፊነት ነው ያሉት ዶክተር መስፍን የተጀመሩ ስራዎች ተስፋ ሰጪ ቢሆንም አሁንም የባለድርሻ አካላትና የማህበረሰቡ እንዲሁም የተማሪዎች የላቀ ርብርብ እንደሚያስፈልግ አስገንዝበዋል። የግቢ ውበት፣ የግቢ ጽዳት፣ አረንጓዴ ልማት፣ ትናንሽ መንተናስ ጥገና ስራዎች ትንሽ ወጣ ብሎ ማሰብ ይጠይቃል። ሁሉም ትምህርት ቤት እኩል አቅም ሊኖረው ይችላል፣ ግን ተጨማሪ ገቢ የሚያስገቡ ስራዎች ላይ ትኩረት በማድረግ ትናንሽ በትምህርት ቤት አቅም የሚቻሉ ነገሮች መስራት ያስፈልጋል። የተጀመሩ ስራዎችን በእኛ በከተማ አስተዳደር የሚሰሩት እንደ ባለድርሻ አካል እንሰራለን፣ ግዴታ ኃላፊነትም ስላለብን። ነገር ግን ሁሉም ባለድርሻ አካል ቅድም በተገለጸው መንገድ አምና ከነበረው ቅድም እንደተገለጸው 35% ተማሪዎች ብቻ ነው መሸፈን የተቻለው። ያ ሁሉ ስራ ተሰርቶ ግን በጣም ብዙ ፍላጎት አለ። በትምህርት ቁሳቁስ እጥረት ምክንያት ትምህርት የሚያቋርጡ በርካታ ልጆች አሉ። ስለዚህ ትንሽ ቶናችን ከፍ አድርገን 50 ያለውን ከዛ በላይ ከፍ ማድረግ አለብን። በየዓመቱ እያሳደግን እንሄድ አለብን። የትምህርት ቤቶችን ጥገና ግንባታ ብቻ ሳይሆን ጥገና፣ ጥቃቅን ጥገናዎች፣ ቀለም፣ ሌሎች ነገሮችን በትምህርት ቤቱ ደረጃ መሰራት መቻል አለባቸው። ይህንን የሚከታተል ኮሚቴ ጥብቅ ኮሚቴ ተዋቅሮ ክትትል ማድረግ ያስፈልጋል። የአርባ ምንጭ ከተማ ትምህርት መምሪያ ኃላፊ አቶ አብርሃም አምሳሉ በበኩላቸው የንቅናቄው ዋና ዓላማ ህብረተሰቡንና ባለድርሻ አካላትን በማስተባበርና በማሳተፍ ሀብት በማሰባሰብ የትምህርት ተቋማት ዝግጁነትን ማረጋገጥ መሆኑን ጠቁመዋል። የትምህርት ለትውልድ ንቅናቄ ስራ እንዲሳካ የትምህርት ግብዓቶችን በማሟላት የተጣሉ የትምህርት ልማት ግቦችን በላቀ መፈጸም የመድረኩ ዓላማ መሆኑን አክለዋል። ምቹና ሳቢ የትምህርት አካባቢ መፍጠር፣ ትምህርት ቤቶቻችን ለመማር ማስተማር ምቹ ማድረግ፣ ዘመናዊ ቴክኖሎጂዎችን ተጠቃሚ ተማሪዎች በነፃነት የሚማሩባቸው የእውቀት ማዕከል እንዲሁም ግብዓቶችን ማሰባሰብ፣ የባለድርሻ አካላትን የማቀናጀት ተሳትፎን ትምህርት ላይ የትምህርት ቤተሰብ የመፍጠር የትምህርት ማህበረሰብን የመፍጠር የባለሀብቱን የህዝብ ተሳትፎ የጋራ ኃላፊነት በመሆን እያንዳንዱ ወላጅ በልጆቹ ትምህርት ላይ ንቁ ተሳትፎ እንዲሆን ባለቤት ለማድረግ ነው። የ2019 የትምህርት ዘመን የተማሪዎች ምዝገባና ቅበላ በወቅቱ እንዲጠናቀቅ በማድረግ የቅበላ እቅድ በተሳካ ሁኔታ ማስፈጸም ይገባልም ብለዋል። የተማሪዎችን ውጤት ለማሻሻልና ለቀጣይ ክፍል እንዲዘጋጁ ለማድረግ ትምህርት ቤቶች በተደራጀ መልኩ የማጠናከሪያ ትምህርት መስጠት፣ ማህበረሰቡ በገንዘብ፣ በጉልበት፣ በእውቀትና በአይነት ለትምህርት ቤቶች ድጋፍ እንዲያደርግ አቶ አብርሃም አሳስበዋል። ከሚመዘገቡ ተማሪዎች ወደ 60,000 ተማሪ በከተማችን ይመዘገባል። ከዛ 50% ተማሪ የትምህርት ቁሳቁስ ለአንድ ተማሪ 1 ደርዘን ደብተርና 5 እስክሪብቶ በሚል ንቅናቄ ወደ 35% ከከተማው ተማሪ ደብተርና እስክሪብቶ መሸፈን ተችሏል። አሁን በዚህ ዓመት ከሚመዘገበው ተማሪ 50% ደብተርና እስክሪብቶ ለመሸፈን ነው የታቀደው። አስተያየት ሰጪዎችም ለትምህርት ጥራትና ለተማሪዎች ውጤት መሻሻል የሚጠበቅባቸውን እንደሚያደርጉ ገልጸው የትምህርት ለትውልድ ንቅናቄው የትምህርት ቤቶች ደረጃ እንዲሻሻል ከመርዳት ባለፈ የላቀ ሚና እንዳለውም ተናግረዋል። የበቃ ተማሪ ለመቅረጽ ትምህርት ቤቶችን ደረጃ ለማሻሻል አንደኛ የትምህርት ቁሳቁስ ማሟላት አለበት። በመቀጠል እንደገና የሌሎች የትምህርቱን ምቹ እና ሳቢ ለማድረግ በርካታ ግብዓቶችን ማሟላት ያስፈልጋል ማለት ነው። ወላጆች እንደ ወላጅ ማሟላት የሚገባቸውን ነገር የራሳቸውን ድርሻ ይወጣሉ። የሌሎች ባለድርሻ አካላት የአካባቢው ማህበረሰብ፣ ባለሀብቱ፣ በጎ ፈቃደኛው፣ የፖለቲካ አመራሩም እነኚህን በማነቃነቅ የትምህርት ቁሳቁስ ግብዓትን ማሟላት ያስፈልጋል። ትምህርት ቤት ተማሪዎችም ራሳቸው የራሳቸው ሚና አላቸው። የትምህርት ቤቱ ማህበረሰብ ሚና አለው። የተማሪ ወላጆችም ሚና አላቸውና ሁሉም አንድ ላይ ተቀናጅቶ ሰርቶ መሻገር የምንችልበት ስለሆነ ግብዓትም ለማሰባሰብ የምንችለው
ከህብረተሰቡ ነው። ያ ስለሆነ ይሄኛውን ለማድረግ ወሳኝ የሆኑ ነገሮችን መስራት መቻል አለብን ከእቅድ ዝግጅት አንስቶ። ከስርዓተ ምግብ አለመመጣጠን ጋር ተያይዞ የሚከሰቱ በሽታዎችን ለመከላከል የጤና ተቋማት ከወትሮ በተለየ ጠንክረው መስራት እንደሚገባቸው የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ አሳሰቡ። ለጴጥሮስ ገመቹ ዘገባ ደግሰው በቀለ። ከምግብ አለመመጣጠን ጋር ተያይዞ የሚከሰቱ በሽታዎች ከጊዜ ወደ ጊዜ አሳሳቢ የሆኑ በመምጣቱ መንግስት በጤናው ዘርፍ ልዩ ትኩረት ሰጥቶ እየሰራ ይገኛል። ይህም ህፃናትና እናቶች ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ ገልጸዋል። በዞኑ 4 ወረዳዎች ለችግሩ ተጋላጭ ሆነዋል ያሉት የመምሪያው ኃላፊ የልየታ ስራዎቹ ሊጠናከሩ እንደሚገባና እርምጃ መወሰድ እንዳለበትም አሳስበዋል። እንደ ደቡብ ኢትዮጵያ ክልል በተለይ ወቅታዊ ስራዎች ጋር ተያይዞ የምግብ አጣዳፊ የምግብ አለመመጣጠን ችግር ያለባቸው ወደ 32 ወረዳዎች ውስጥ ከጋሞ ዞን ወደ 4 ወረዳዎች በዛ ውስጥ የተቀላቀሉ አሉ። ይሄ አንዱ የስርዓተ ምግብ ችግር ጋር ተያይዞ በተለይ ህፃናት እድሜያቸው ከ5 ዓመት በታች የሆኑ ህፃናት ላይ ትልቅ ችግር የሚያመጣ ነው። ይሄ ማለት አጠቃላይ ቀጣይ ለትውልድም እድገትም ለትውልድ ከማስቀጠልም አንፃርም ጤናማ የሆነ ትውልድ ከማስቀጠል አንፃር አንዱ የስርዓተ ምግብ ጉዳይ አንዱ የመሰረት ስለሚጥል ወይም ቀጣይ ለትውልድም ጤናማ አእምሮ እድገት ጋርም ተያይዞ አጠቃላይ አካላዊ ብቃትም ለዛም ትልቅ አስተዋጽኦ ስርዓተ ምግብ ጉዳይ በጣም አስፈላጊ ከሆኑ ጋር ተያይዞ በደንብ መስራትም ያስፈልጋል። በተለይ ህፃናት እድሜያቸው 5 ዓመት በታች የሆኑ በዋናነት ከ2 ዓመት በታች የሆኑ ህፃናት ላይ በደንብ መስራት ያስፈልጋል። ከዚህ ጋር ተያይዞ በመደበኛነት በየወሩ ህፃናት ልየታ ስራ መስራት ያስፈልጋል። ከዚህ አንፃር ከልየታ ስራ ፈጣን በሆነ መንገድ በየወሩ ምንም ችግር ሳይኖር ከዛ ባነሰ ጊዜ ህፃናት አጠቃላይ ስለ ምግብ ስለ ስታትሳቸው ወይም ሁኔታቸው በደንብ ተለይቶ መታወቅም ስላለበት ችግር ካለ ደግሞ በአስቸኳይ አክሽን ወይም እርምጃ የመውሰድ ምንድነው ከምግብ አለመመጣጠን ጋር ተያይዞ ያለው ኦቨርም ከሆነ አንደርም ከሆነ ከሚፈለገው ስታንዳርድ በላይም ከሆነ በታችም ከሆነ እርምጃው አክሽን መውሰድ ያስፈልጋል። የልየታ ስራው ህፃናትና እናቶች ተደራሽ ማድረግ እንዳለበትም አጽንኦት ሰጥተዋል። ለዚህም የጤና ተቋማት በሙሉ ጊዜ አገልግሎት መስጠት እንዳለባቸው አቶ ሰይፉ ተናግረዋል። ልየታ ስራው ሁሉንም ህፃናትን እድሜያቸው ከ5 ዓመት በታች የሆኑ ህፃናትን ተደራሽ ማድረግ ደግሞ አጥቢ እናቶችን ተደራሽ በማድረግ ደግሞ ነፍሰ ጡር እናቶችን ተደራሽ በማድረግ በቀበሌ ላይ ያሉ እናቶችን በሙሉ ተደራሽ ተደርጎ የአጠቃላይ የስርዓተ ምግብ ሁኔታቸው ተለይቶ ችግር ካለ ኢሚዲየትሊ አክሽን የመውሰድ ስራው በጣም ተጠናክሮ መስራት እንዳለበት ይሄን ደግሞ በንቅናቄ ሁሉንም ባሳተፈ መንገድ መስራት ስላለብን አሁን እንደ ዞንም ቀጣይ ለሁለት ወራት እስከ ሐምሌና ነሐሴ መጨረሻ ድረስ ባለው ላይ አሁን ከተቀመጠው ችግር መውጣት ስለሚያስፈልግ እቅድም ግብም ተቀምጦ አሁን ዛሬ ክልልም በተቀመጠው የግብ አንፃር እንደ ዞንም ይሄን ተቀብለን የልየታ ስራው ወትሮ ከመደበኛ ከምንሰራው በጣም ከፍ ባለ ሁኔታ አጠቃላይ የጤና ተቋማትም በዚህ ውስጥ ላይ ኢንጌጅ ሆኖ ህብረተሰቡን በማስተባበር ስራ ላይ በደንብ ብቃት ያለውን ህብረተሰቡን በማሳተፍ ጤና ኬላዎቹም 24 ሰዓት በሳምንት መስራት እንዳለባቸው፣ ጤና ጣቢያዎቹም 24 ሰዓት በሳምንት መስራት እንዳለባቸው ይሄን ደግሞ አመራሩን ደግሞ ህብረተሰቡን ከማሳተፍ አንፃርም የራሱን ኃላፊነት መውሰድ እንዳለበት ዛሬ በጣም የመግባባት መድረክ ተፈጥሮ በዚህ ልክ በዞን ደረጃም ወደ ወረዳም ለማውረድ ዛሬ ተግባብተን የወጣንበት መድረክ ነው።
በወረዳው ምርትና ምርታማነትን ለማሳደግ የግብርና ቴክኖሎጂዎችን በአግባቡ መጠቀም እንደሚያስፈልግ የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሰ ገለጹ። በወረዳው በ2017-18 የምርት ዘመን የመኸር አፈጻጸምና በ2018-19 የምርት ዘመን እቅድ ዙሪያ የንቅናቄ መድረክ በአርባ ምንጭ ከተማ ተካሂዷል። መስፍን ባንጃ ዝርዝር አለው። በመድረኩ መልእክት ያስተላለፉት የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሰ ምርትና ምርታማነትን ለማሳደግ ግብርና ቴክኖሎጂዎችን በአግባቡ መጠቀም ያስፈልጋል ብለዋል። በዘርፉ የነበሩ ተግዳሮቶችን ለመቅረፍ ሳይንሳዊ ዘዴዎችን በአግባቡ መጠቀም እንደሚገባም አቶ ዳዊት አስረድተዋል። ግብርና ለሀገር ኢኮኖሚ መሰረት መሆኑን አንስተው ባለፈው የምርት ዘመን በወረዳው የተከናወኑ መልካም ተግባራትን ማጠናከር ያስፈልጋል ብለዋል። ግብርናውን ከዝናብ ጥገኝነት በማላቀቅ የምግብ ዋስትናን ከማረጋገጥ ባሻገር የአርሶ አደሩን ኢኮኖሚ በዘላቂነት ማሻሻል እንደሚያስፈልግም አስረድተዋል። አብዛኛው በሚባል ደረጃ ግብርና ስራ የሚከወነው ዝናብን መሰረት አድርጎ ነው። ዝናብን መሰረት አድርጎ የሚከወኑ የግብርና ስራዎች ደግሞ ሜትሮሎጂን ተከታትሎ ሳይንስን ቤዝ አድርጎ መሄድ አለበት። በዚህ ምንም ለውይይት የሚቀርብ አይደለም ሀሳብ። ምክንያቱም በበልግ ያየነውን የአዝመራ ምርት ውጤት አሁን ለመኸራችን መነሻ ሊሆን ይችላል። ቀድሞ የዘሩ አርሶ አደሮች ምርት ያገኙበትና ትንሽ የዘገዩ ደግሞ አሁን ምርት ያጡበት ነው የበልጉ። ስለዚህ በዚህ በአሁኑ የመኸር ስራችን ይህንን ስህተት ሳንደግም የምንፈልገውን የምግብ ዋስትና ለማረጋገጥ የአርሶ አደራችንን ትኩረት ሰጥተን የምንሰራበት ነው የሚሆነው። በተሟላ ፓኬጅ በተጓደለ ፓኬጅ እያልን እናወራለን ብዙ ጊዜ። አሁን የግብአት ችግር እንደ ሀገር እየተቀረፈ ነው። ምርጥ ዘር ችግርም እየተቀረፈ ነው። እንደ ክልል ምርጥ ዘር ችግር በጣም ተቀርፏል። ነገር ግን ተግባራዊ እየተደረገ አይደለም። መካናይዝድ የሆነ እርሻ ክላስተራዊ አድርገን በሁሉም መልክ አሁን የሚቀርቡትን 40-30 ብለን ድሮ የጀመርነውን የችግኝ የአቮካዶንም ችግኝ ጨምሮ ሌሎችን ፍራፍሬ ችግኞችን ከመትከልም አኳያ ግብርናችንን ሲዝናል በሆኑ ነገሮች ላይ ብቻ ፎከስ አናደርግም። ምርትና ምርታማነትን ለማምጣት በጣም ትኩረት ተሰጥቶ መሰራት አለበት። በ2017-18 ትምህርት ዘመን የነበሩ ጉድለቶችን ማረምና መልካም ተሞክሮዎችን ማስፋት የመድረኩ ዋና ዓላማ መሆኑን ያስረዱት የአርባ ምንጭ ዙሪያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መርደኪዮስ ከርባ ናቸው። የአመለካከት የቴክኖሎጂ አጠቃቀም ውስንነትና የዝናብ ጥገኝነት የዘርፉ ተግዳሮቶች መሆናቸውን አንስተዋል። የግብርና ስራውን ከዝናብ ጥገኝነት በማላቀቅ የአርሶ አደሩን ገቢ ማሳደግ እንደሚያስፈልግም አቶ መርደኪዮስ ተናግረዋል። ባለፈው ዓመት በተደረገው የጋራ ርብርብ የተሻለ ምርት መገኘቱን አስታውሰው በተያዘው ዓመትም ከ9040 ሄክታር በላይ በመኸር ለማልማት መታቀዱን አስረድተዋል። በጥቅሉ ስናይ የአምናን አፈጻጸም ከዝናብ ስርጭትም ከማሳ ዝግጅትም በተጨማሪ እንደገና በተለይ ቴክኖሎጂ አጠቃቀም ጋር ተያይዞ በጣም የተሻለ የሚባልና ከጠበቅነውም በላይ ወደ 104% ያክል ትርፍ ምርት ማምረት የቻልንበት ሁኔታ ነው ያለውና የዘንድሮ ላይ በምንመጣበት ጊዜ እንግዲህ በተለይ በሁለት መንገድ በአዝርዕትና በሆርቲካልቸር ሰብሎች 9041 ሄክታር ነው ለማልማት ዘንድሮ ላይ እቅድ ያደረግነው። ለዛም የሚበቁ በተለይ ከግብዓት አቅርቦት ጀምሮ ማሳ ዝግጅት ፈጻሚዎችን ማዘጋጀት ጋር ተያይዘው ያሉ ነገሮችን እስካሁን ድረስ በጣም በተሻለ ሁኔታ መፈጸም ችለናል። የዚህ መድረክ በዋናነት ዓላማው ከፊታችን ያለውን የኢሊኖን ተጽዕኖ ተቋቁሞ በአግባቡ ምርት የታቀደውን ምርት ማግኘት የምንችልበትን መንገድ ከባለድርሻ አካላት ጋር ተወያይተን ያን አቅጣጫ ተከትለን ለመሄድ ነው። አሁን እያንዳንዱ ነጥብ ላይ የተግባባን ያለ ነው። ምንድነው ዝናብ ቢጠፋ በምንድነው የምናመርተው መኸርን? አንደኛው ለዛ ምላሽ የሚሰጥ ነገር በመድረክ እያወራን ነው ያለ ነው። እንደገና ዝናብ ቢበዛ እንዴት አድርገን ነው ያን ነገር እንደገና መወጣት የምንችለው የሚለውንም በተመሳሳይ ሁኔታ አቅጣጫ እያስቀመጠን ያለ ነው እየሄድን ነው ያለ ነውና
አሁን ላይ እንግዲህ ከዚህ መድረክ በኋላ ይሄ መድረክ ወርታች ከቀበሌ አመራር መድረክ እስከ ግለሰብ ድረስ እቅድ የሚዘጋጅበት ሁኔታ ነው ያለው። በዛ ውስጥ እያንዳንዱ አርሶ አደር ዝናብ ቢጠፋ ይሄን አማራጭ ይጠቀማለሁ የሚል እቅድ ያቅዳል። በዚህ አይነት አማራጭ እኔ ይሄን ኢሊኖ ይሻገራለሁ የሚል እቅድ ያቅዳል። ስለዚህ እነዚህን በአግባቡ እስከ ታች ድረስ መፈጸም የምንችል ከሆነ እንግዲህ ፈጣሪም ይረዳናል። ምህርን እውን የምናደርግበት እድል ይኖራል የሚል ነገር አለ። በመድረኩ የወረዳና የቀበሌ አመራሮች፣ የግብርና ባለሙያዎች እንዲሁም ባለድርሻ አካላት ተሳትፈዋል። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። የምትከታተሉት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። ፕሬዚዳንት ዶናልድ ትራምፕ የአሜሪካ መኪናዎች የወተት ተዋጽኦችና አልኮልን እኩል ባልሆነ መንገድ አስተናግዳለች ያሏት ካናዳ ወደ ዋሽንግተን በምትልካቸው ምርቶች ላይ የ50 በመቶ ታሪፍ ጣሉ። በዚህም እንደ ወይን ያሉ የፍጆታ ሸቀጦች እንዲሁም እንደ ሲሚንቶ ያሉ የኢንዱስትሪ ምርቶች ለተጨማሪ ቀረጥ ተዳርገዋል። የኢነርጂ ምርቶች፣ ፖታሽ፣ ወሳኝ ማዕድናት እንዲሁም አሳን ጨምሮ በርካታ ቁልፍ የሆኑ ወደ ውጭ የሚላኩ ምርቶች ከአዲሱ ታሪፍ ነፃ ናቸው። ለዚህ የትራምፕ እርምጃ ምላሽ የሰጡት የካናዳው ጠቅላይ ሚኒስትር ማርክ ካርኒ አገራቸው በቀጣዮቹ ሳምንታት ውስጥ ከአሜሪካ ጋር የምታደርገውን የንግድ ንግግር ለማጠናከር ዝግጁ መሆኗን ተናግረዋል። እንደ ዋይት ሃውስ ገለጻ ቀረጡ በ30 ቀናት ውስጥ ተፈጻሚ መሆን ይጀምራል። አራት ልጆቻቸው በእስራኤል የተገደሉባቸው ሀሊል አልሃያ የሐማስ ጠቅላይ መሪ መሆናቸው ተነገረ። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎች የተገደሉበት የፍልስጤሙ ታጣቂ ቡድን ሐማስ ባወጣው መግለጫ ሀሊል አልሃያን አዲሱ መሪው አድርጎ መምረጡን አስታውቋል። አዲሱ መሪ እስራኤል በጋዛ ላይ መጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን ያህያ ሲንዋርን የሚተኩ ናቸው። ከስደት በኋላ በጋዛ የነበረውን ንቅናቄ እየመሩ ያሉት ሀሊል አልሃያ ከ3 ዓመታት ገደማ በፊት ከእስራኤል ጋር ከተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድኑን አባላትን የሚወክሉ ተደርገው ይታያሉ። ሀያ የአንዋር ሲናር የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉት የቡድኑ የፖለቲካ መሪ እስማኤል ሃኒያ ጋር የሚያያዘውን ፖለቲካዊ መስመር የሚያስቀጥሉ ተደርገው ይታሰባሉ። ሀያ የሐማስ ዋነኛ ተደራዳሪ በመሆን የቡድኑ ልዑክ ያደረገውን ቀጥተኛ ያልሆነ የተኩስ አቁም ድርድር መርተዋል። በግብፅና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም ዓለም አቀፍ ዕውቅናን አትርፈዋል። ቢቢሲ እንደዘገበው የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐሙድ ድሪር ገለጹ። በዞኑ የወባ ስርጭትን የመከላከልና የመቆጣጠር ተግባር ውጤታማ እንዲሆን አመራሩ ይበልጥ ትኩረት ሰጥቶ መንቀሳቀስ እንደሚገባው የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ አስገነዘቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ ላይ የ50 በመቶ ታሪፍ ጣሉ። የሚሉቱ ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።